ታውቀው ተናግራለች። ሆነም ቀረ የሚኪ ዋና ጋች የተባለው በቁጥጥር ስር ውለዋል። ግን ሰውየው ብዙ ነገር ውሸት ያዋሸ ነው። ምክንያቱም ሴትዋ ስትገባ ጊዜ እሷም ደንግጣለች፣ እሱም ደንግጠዋል። አላቃትም ምናምን ምናምን። ግን ከዛ በኋላ መረጃ ልታወጣ ነበር፣ እንዳታወጣ ነው ያደረጋት። ምክንያቱም ጋዜጠኛው ትንሽ ይቀረዋል። ጋዜጠኛው ጠንከራ አድርጎ ቢይዛቸው እንደ ሚኪ ጠንከራ ሆኖ ጠንከራ አድርጎ ቢይዛቸው እያንዳንዱ ሴትዋ ሚስጥር እንደሚያወጡ እርግጠኛ ነኝ። ያው እንዳያችሁ ሽጉጥ ነው የመዘዘባቸው። ከቤቴ ውጡልኝ፣ በሰፈር መፈራ ሰው ነኝ፣ ከባድ ሰው ነኝ፣ ባለሀብት ነኝ፣ ዛሬ ብታሰር ነገ ይወጣለሁ ነው ያለው። እውነቱ ነው። አገራችን ላይ ብር ያለው ሰው ዛሬ ቢታሰር ነገ ነው የሚወጣው። ስለዚህ ሴትዋ በደንብ ከያዝሃት ሙሉ ሚስጥር ነው የምታወጣው። ሙሉ ሚስጥር እሷ ጋር አለ። ሰውየውም ያውቃል፣ ሙሉ በሙሉ ነው የሚያውቀው። የሚኪ መታገቱ ይሄ ሰውየው እጁ አለበት። ምክንያቱም ባለቤቱ ምን እንደምትሰራ ስራዋ ምን እንደሆነ በደንብ ጠንቅቆ ያውቃል። እጁ ስላለበት ነው ካሜራ እንትን ሽጉጥ የመዘዘብህ ከሴትዋ ጋር ሰጣ ገባ የገቡት እጃቸው አለበት ማለት ነው። በደንብ መያዝ አለብህ እነዚህ ሰዎችን ሁለታቸው። የሚኪ መታገቱ የሚኪ ካሜራማኑ እንደዚህ መጎዳቱ ሰውየው እጅ አለበት። ዛሬ ብታሰር እኮ ነገ ይወጣለሁ ብር አለኝ ነው የለመደ ነው ማለት ነው። አገራችን ላይ ኦፍኮርስ የታወቀ ነው። ብር ያለው ሰው ዛሬ ቢታሰር ነገ ይወጣል። የእጁ ያግኛ ይባላል። ሰው ቢገልም ምንም አይመስላቸውም። ሰውም ቢገድሉ ሰው ቢያስሩ ምንም አይደለም። የተወሰነ ቀን ይታሰራሉ፣ ይግባኝ ይጠይቃሉ፣ በዋስ ይወጣሉ፣ ወይ በብር ዋስ ይወጣሉ፣ ወይ በሰው ዋስ ይወጣሉ። እንደፈለጉ ይሽከረከራሉ። የሞተ ሰው በቃ ሞቶ ነው። የታገተ ሰው ታገተ ነው። የተጎዳ ሰው ተጎዳ ነው። አገራችን ላይ ምንም ያድርግ ምንም ከፍተኛ ቅጣት ቢሰጠው ኖሮ ማን ሰው በማን ላይ እጁ አይሰነዝር ነበር። ማን ሰው ከመሬት ተነስቶ አንድ ሰው አያግትም ነበር። እና ሰውየው ከባለቤቱ ጋር አብሮ ነው ይሄ በአዳ ምልኮ የሚሰሩት ማለት ነው። ሴትዋ እኮ ተናግራለች። ይሄ ሀብት የመጣ በዝም ብሎ አይደለም፣ ብዙ ነገር ነው የሚሰራው፣ ብዙ ጉድ አወጣበታለሁ ነው ያለችው። ግን አንተ በደንብ ጠንከር አድርገህ ይዘሃት ብታወጣታት ኖሮ ሙሉ ሚስጥሩ ተዘረግፎ ነበር። ሚኪ የት እንዳለ ታውቅ ነበር። አሁንም ቢሆን ሰውየው ከተያዘ ኢንሻአላህ ሚኪ እንደሚገኝ እርግጠኛ ነኝ። ሚኪ በጣም ጀግና ጋዜጠኛ ነው። ምንም ቢሆን ነገር ያፈጣጣቸዋል። እያንዳንዱ እንዲያወጡ ነው የሚያደርጋቸው። ስለዚህ ሚስጥራቸው እንዳያወጣ ጎበዝ መሆኑ ስላወቁ ነው ያገቱት። እና ሌሎችም ቢሆን ሚኪ በታገተበት ማውጣት አለባችሁ፣ ሌላ ጋዜጠኞች። ለምን ሚኪ የብዙ ሰው ህይወት የታገተ ልጅ ነው። ብዙ ወጣቶችን፣ ብዙ አባቶች፣ ብዙ እናቶችን ታግተው ጀግና ሆኖ ምንም ነገር ሳይበግረው ጠንከር ብሎ ሰርቶ ካሉበት ጭንቅ ያወጣ ነው። ለምን በጣም ጎበዝ ጋዜጠኛ ስለሆነ ማለት ነው። ስለዚህ ለሚኪ ሁሉም ጋዜጠኛ ፍትህ መጠየቅ አለበት። ሁሉም ጋዜጠኛ ደግሞ ይሄ ነገርን እንትን ማለት አለበት። ሂዶ ቪዲዮ መስራት አለባቸው። ይሄ ሰውየው ደግሞ ተይዞ መጠየቅ አለበት። እጁ አለበት፣ መታገት አለበት። በብር መውጣት የለበትም። በቃ ብር ይከፈላል፣ ሀገራችን ላይ መውጣት ነው። ይታገተው ይታገት። እሺ ሚኪ አሁን ታግቷል፣ በምን ስቃይ እንዳለ አይታወቅም። ጋዜጠኛው ደግሞ ያው ስለ እንትን ሐኪም ቤት ነው ያለው። በምን ሁኔታ እንዳለ እዩትማ። ለምንድን ነው ሀገራችን ላይ እንደዚህ አይነት ጨዋታ የሚጫወተው? ይሄ በአዳም ልኮ የሚያመልኩት እኔ ህሊና ምን አይነት ህሊና እንዳላቸው ራሳቸው የሚወቁት። እንደፈለጉ ይጨፍሩ፣ ግን በሰው ላይ እንዲግፍ መስራት ጥሩ አይደለም። መረጃ እንዳያወጣባቸው ነው ሚኪ በአስቸኳይ ያገጡት። እና ሰውየው ከባለቤቱ ጋር አብሮ ነው የሚሰሩት። እንዴት 10 ዓመት በሙሉ በትዳር ቆይተው እሷ ምን እንደምትሰራ ምን አይነት ሁኔታ ምን አይነት ስራዋ ምን እንደሆነ እንዴት አያውቅም? አብሮ ስለሚሰሩ ነው። እጁ ስላለበት ነው። እኔን አሰማኝም በራሷ ፍላጎት ነው የምትሄደው። ብቻ ማታ ማታ ጅብ ስትሆኑ ማየት እንደዚህ ነው አይሆንም። እጅ ስላለበት ነው። ሁለተኛ የመጣቸው ሴትዋ ደግሞ ሙሉ በሙሉ ታውቃለች። እንዳታወጣ ነው ያስፈራራት። ሚስጥር መረጃ እንዳታወጣ ነው ያስፈራራት። ባያስፈራራት ኖሮ መጀመሪያ ልትናገር ሚስጥር ልታወጣልን የመጣቸው ነበረው። ለምንድን ነው የጠቀሳት? እዛ እናንተ እዛ ጋር ቆማችሁ ካሜራማን ያለ አንተ በመሀከላቸው ቁጭ ብለህ እዛ ጋር ተጠቃቅሶ መረጃን ሲቀባበሉ በቋንቋቸው ያው ይተዋወቃሉ። እነሱ እንዴት ዝም ትላቸዋለህ? እዛው በዛው ኩሩ ባንዴ ይቀየራት። መረጃ እንዳታወጣ ጠቅሰዋታል። ስለዚህ እሱ ሰውየው ካጠገቧ ዞር አድርገህን ሴትዋ መጠየቅ ነበረበት። በቃ ብታስፈራራት ማለት የምታስፈራራት መምታት ምናምን መሳደብ ሳይሆን
ለፖሊስ አሳልፌ ነው የምሰጥሽ ምናምን ብለህ እንደ ሚኪዎችን ይሄ እንትን ብትጠቀም ብታስፈራራት ኖሮ እያንዳንዱ መረጃ ታወጣ ነበር። ግን ፊት ለፊት አስቀምጠሃቸው አንቺ እንደዛ አንተ እንደዛ ስትላቸው እንዳታወጣ ትችላለህ፣ ትፈራዋለች። ምክንያቱም እንዳታወጣ ነው ወኔ ያላቃት ምናምን ብሎ መረጃ የሚሰጠው በመድኃኒት ደንዝዛ ነው ጎዳና ላይ ነው የምትኖረው ምናምን ብሎ ይህን ያህል እንትን የሚለው መረጃ እንዳታወጣ ነው። ከዛ በኋላ እሷን ፈራች። ግን አንተ አንድ ሰው መረጃ ልትቀበለው ከፈለግ ወይም ሚስጥር ልታወጣ አምጥተህ ነበር እሱን ዞር አድርገህ ወይ እሷን ብቻዋ ብጠይቃት እያንዳንዱ እቺ ሴትዋ መረጃ ሚኪ የት እንዳለ ወይ ታውቅ ይሆናል። ባለቤቱ ደግሞ በምን አይነት መርዝ ሰው እንደዚህ ድንዝዝ እንደምታረግ ትናገር ነበር። ግን እሱ ፊት ለፊት እንደማትናገር አድርጎታል። በቃ አስፈራርተዋል። ለምን ሰፈር ላይ ይፈራል። ሰፈር ላይ የታወቀ ነው። የኔ ሰፈር ላይ የታወኩኝ ነው፣ ብር አለኝ፣ ብታሰር እወጣለሁ ብሎ ነው በራሱ እንደፈለገ ዘና ብሎ ደረቱ ነፍቶ ነው የሚናገረው። በቃ ሀገራችን ላይ ህግ የለ ነው። ዛሬ ብታሰር ነገ እወጣለሁ፣ ያ ብር አለኝ ነው፣ ማንም አይደፍረኝም ማለቱ እኮ ነው። ያ ነገር ደግሞ እንደዚህ ጀግና ጋዜጠኞችን ደግሞ ልኩን ማስያዝ አለባችሁ፣ ለህግ አሳልፋችሁ መስጠት አለባችሁ እንጂ ሰውን ተጎቶ ሰውን ታግቶ ሌላ ሰው ታሞ ሐኪም ቤት ሄዶ እነሱ እዚህ ጋር እኔ በብር እወጣለሁ እንደፈለኩኝ ቢሆን መረጃ ታወጪም ማለት አይችሉም። እነሱም ሰው ናቸው፣ ሌሎችም ሰው ናቸው። በሀገራቸው ላይ እንደፈለጉ መኖር አለባቸው። ለምን መረጃ አወጣችሁ? ሌላ ሰው ሲጎዳ ለምን ዝም ብላችሁ እንደኛ ቁጭ አላለችሁም? ለምን መረጃ አወጣችሁ ብሎ ሰው መታገት የለበትም። ለምን ሌላ ሰዎቹ ለምን ይጎዳሉ? እነሱ ማን ናቸው? ሌሎቹ ማን ናቸው? ሚኪ ደግሞ ካለበት መውጣት አለበት። ለምን ምንም ነገር የማይበግረው ጀግና ወንድማችን ስለሆነ ጀግና ጋዜጠኛ ስለሆነ፣ አሁንም ቢሆን ሴትዋ በደንብ መያዝ አለብህ አንተ። በቃ ቆፍጠን ብለህ ብቻዋን አናግራት፣ ማስፈራራት አለብህ። መረጃ ሚኪ ስታገኘው ድረስ ማስፈራራት አለብህ። ስታስፈራራት ታወጣዋለች፣ መረጃው እያንዳንዱ ታወጣዋለች። ብቻህን አትሂድ፣ 2-3 ሆናችሁ ሄዳችሁ፣ ምክንያቱም ምን አይነት አደጋ እንደሚደርስ አይታወቅም። ያው ሰውየውም ሽጉጥ መዞብሃል። 2-3 ሆናችሁ ሄዳችሁ መረጃን ማውጣት አለባችሁ። ሚኪ ካለበት ጉድጓድ ማውጣት አለባችሁ። ሴትዮዋ እርግጠኛ ነኝ ሚኪ የት እንዳለ በደንብ ታውቃለች። ለምን ሰውየው ምን እንደሚሰራው ምን እንደሆነ በደንብ ስለምታውቅ ማለት ነው። ሰውየው እንደው ከሚስቱ ጋር ተባብሮ ነው የሚሰሩት። ሚስቱ ብቻዋ አትሰራ። አንድ ቤት የሚኖሩ ከሆነ ሁሉ ሚስጥር ያውቃል ማለት ነው። ዋና ጠንሻሹ እሱ ሳይሆን አይቀርም። በነገራችን ላይ ስለተያዘ እኔ በጣም ደስ ብሎኛል። ሚኪም ደግሞ በቅርብ ተገኝቶ ይሄን ስራውን እንደሚያከናውን እንደሚሰራ በቅርብ ሁላችንም እናትም ሆነ ቤተሰቡም የቻናሉ ቤተሰቦች በሙሉ ደስተኛ እንደምንሆን ደስተኛ እንደምትሆኑ እርግጠኛ ነኝ። ሁላችንም ደግሞ ጸሎት ማድረግ ዱዓ ማድረግ አለብን። እነዚህ ባዕድ አምልኮዎች ቀላል ሰዎች አይደሉም። ስራቸው በሙሉ ከሰይጣን ጋር የተያያዘ ስለሆነ በቃ ሰውን ማደንዘዝ ነው ስራቸው። ሰይጣን ስራው ይሰራል እና ሚኪ ባለበት አላህ ይጠብቀው ነው ምለው። ሁለተኛ የመጣ ጋዜጠኛ ደግሞ ጠንከር ብለህ መጠየቅ አለብህ እላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እኔ አስተያየት